አለቃችን ሲም ተኝታ ነው አልሞት ይዛቱ አንቺ ምን አገባ ግን እንዴ አረቀ ታወጣት ከሆነ እርግብግብ እንዴ ያንተር ይሳምቆት ይችላል ከታ ሆኖ አንሳት ሆኖ ልጆች እናውራት አንቺ ነሽ ወይ ሀሳብ ነው እንጂ እዛ መጋዘን ውስጥ ጨለማ ውስጥ ከውሻ ጋር እሰራ ውሻው የሚበላው ምግብ ስጣት የሚጠጣው ነው አትጠጣ የመሪማ መጨረሻ መሪማ ዳኒ ምንም እንኳን ሰረቀች ሌባ ናት እያሉ እሱ እንዲጠላትና ከዛ ቤት እንዲያስወጣት ቢያደርጉ እናቱና ደላላው አብርሃም ነገር ግን የፈለገ ብትሰርቅም ካሁን በኋላ ልትማር ትችላለች። እኔ ምንም ብትባይ ሰረቅሽ ብትባይ ፈጽሞ አውጥቼ ልጥልሽ አልችልም። ነገር ግን ድጋሚ ይሄን ነገር እንዳታደርጊው እሺ። አንቺን የመሰለች ቆንጆ እንዴት ትሰርቃለች? ሰርተሽ መብላት የምትችይ ልጅ አይደለሽ እንዴ እያለ ነገር ግን ከዛ ቤት አውጥቶ ባይጠላትም ቢራራላትም እናቱና ደላላው የእንቅልፍ መድኃኒት ሰጥተው ለራሱ ለዳኒም እና ለመሪማ መድኃኒት የእንቅልፍ መድኃኒት ሰጥተው ያዘነች መስላ አርቦሻል፣ ጠምቶሻል፣ ብዙ ቀን አልተመገብሽም በማለት ምግብ እንደ መልካም ሰው በግድ ካልጎረሽ ብላበታት እንግዲህ መድኃኒቱን አብራ ሰጣ። በዛው እንቅልፍ ሁለቱም ይዟቸው ሲል መሪማን እንግዲህ ለዛ ለባለ ሀብት ወይም ደግሞ ለአረቡ ወስደው ሰጥተዋታል። እጅግ በጣም ያሳዝናል ማለት ነው። ፈጽሞ እሷም የሚያውቁት ነገር የለም። ኃይለኛ እንቅልፍ ላይ ናቸው። የደላላው የአብርሃም እንግዲህ ግብረ አበሮች መጥተው ከተኛችበት አንጠልጥለዋት ወስደዋታል። እሷም በህይወት አለች እንዴ ምንድን ነው እንደዚህ አይነት አተኛኘት ይል ነበረ የደላላው አብርሃም ተላላኪ። ምን አገባ ተኝታም ሆነ ሞታ ብቻ ከዚህ ቤት አውጣና ውሰድ የሚል መልእክት ነበር ያስተላለፈው። መሪማም ስትፈራውና ስትሸሸው ወደ ነበረው ሰውዬ አንጠልጥሎ ቶሎ ውሰድ፣ አንተ እሷን ካላወጣት ሞታ የሚሆን በህይወት አለበለዚያ ያንተ ሬሳ ከዚህ ቤት ተጎትቶ ይወጣል ሲለው እንግዲህ አንጠልጥሎ ከዛ ቤት አውጥቷታል። የዳኒ እናት የሆቴሉ ባለቤት ወይዘሮ ቅድስት እና ደላላው አብርሃም እጅግ በጣም ስለተሳካላቸው ተደስተዋል። ዳኒም እንቅልፍ ይዞታል። የሚያውቀው ነገር የለም። መሪማም መጮህ አትችልም። ምናችን የሞተች ቸክ ነው እንግዲህ የእንቅልፍ መድኃኒቱ የት እንዳለች አታውቅም። አንጠልጥላ ወጥተዋታል። በእውነቱ ያሳዝናል። የባለፈው ክፍል ላይ ቪዲዮ ያለቀው ደላላው አብርሃምን ባለሀብቱ ወይም ደግሞ አረቡ ብለው የሚጠሩት ሰው ለእነሱ መሪማን ይሰጡኛል ብሎ እጅግ በጣም ብዙ ብር እየከፈላቸው ሰው ሽጉጥ ደቅኖበት ልጅቷን ካላመጣ እደፋለሁ እያለ እያስፈራራው እያለ ነበረ ቪዲዮ ያለቀው። ቀጣዩን ክፍል አብረን ቀጣዩ ክፍል እንግዲህ የአብርሃም ተላላኪ ወይም ደግሞ ግብረ አበሩ ከጀርባ መጥቶ ሰውየውን ጀርባውን ሲመታው ወደቀ። ለምን መታው ነበር የአብርሃም መልስ። ግብረ አበሩም እና ታዲያ ሊገልህ ነበር እኮ ሊገልህ ሽጉጥ ደቅኖብህ ዝም ማለት ነበረብኝ። የሆቴሉ ባለቤት ወይዘሮ ቅድስት ወይም ደግሞ የዳኒ እናት ጓደኛ የታለች ፍቅር ስትለው አይ እሷ ጋራ በአነጋገር አልተግባባንም፣ ምክንያቱም ሰውን እንደ ሰው አታይ፣ መሪማን እንዴት እንደምታያት ብታይ፣ ለምንድን ነው ትናንትና ባወካት መሪማ እሷን የምትጣላት? እኔ እኮ ከእሷ ጋር ትዳር እንድትመሰረት ነው የምፈልገው። መሪማን የት ታውቃታለህ? መሪማ ስታያት መልካምና ለስላሳ ልትመስል ትችላለች። ይችኛዋ ደግሞ ምናልባት በአይን መለካከትህ ወይ ደግሞ አንተ እንደምታስበው ላትሆን ትችላለች። ሰውን እንደምታየው ሊሆን አይችልም። አብርሃምም ግብረ አበሩ ለምንድን ነው ይህን ሰውዬ እንደዚህ የመታና የጣልከው? እንዴ ሊገኝ ነበር እኮ እንዴት የሚልህ ማን እንደሆነ ይህን ሰውዬ ያገባል እንዴ? ከተነሳ እኮ ጨርሰን ይችላል እና ካልሆነ ፖሊስ ልጥራ። ጭራሽ ፖሊስ ትጠራለህ? ሁለታችንም ወደ ቂሊንጦ እንድንወርድ ነው እንዴ? ሌላኛው የአብርሃም ተላላኪ ወደ አብርሃም ስልክ በመደወል ሌሎቹ የመሪማ ጓደኞች በር ሰብረው ሊወጡ ሲሉ ደረስኩባቸው ብሎ ሲደውል እንዴት እንደዚህ ስትላለህ ስራ ምን ሆነና በማለት በቁጣ ደግሞ ወደ እነዛኞቹ ወዳሉበት ክፍል ይሮጣል። እዛ ክፍል ከደረሰ በኋላ በረሃብና በጣም የደከመ ሰውነታቸውን ቀበቶ አውልቆ መፈጠራቸውን እስኪረሱ ድረስ እስኪጣሉ ድረስ ነበር የደበደባቸው። በእውነቱ መሪማ ድራማ እጅግ በጣም የስደተኞችን ስቃይ የሚገልጽ ትክክለኛ ምድር ላይ ያለ እውነታ ነው። እኔ በራሴ አይቼዋለሁ ማለት ነው። ዱባይ ደላሎች አጋጥሞኛል። ልጅቷ ስራ ምንም እንኳን ላይ ዱላ ባይደርስብኝም ምት ባይገጥመኝም ነገር ግን እዛ አብሬያቸውን ያየሁት ነው። ልጅቷ ስራ በጣም መጥፎ ቤት ገጥሟት መቀመጥም ሆነ በጭራሽ 24 ሰዓት የምትፈጋበትና እጆቿ ብጥስጥስ ብለው በጣም የሚያሳዝን ሁኔታ ላይ ሆና ወጥታ ስትመጣ እንዴት ወጣች ተብላ በጫማ ጥፊ ሲቀጠቀጧት ባይኔ በብረቷ ይቻሉ እና የደላሎችን ጭካኔና ምድር ላይ ያለውን እውነታ የእኛን ስቃይ የሚገልጽ በእውነቱ ትክክለኛ ምድር ላይ የሚደረገውን ነገር ነው እየተሰራ ያለው። በእውነት አስተማሪ ነው። ድራማ መሰል ሆኖ ግን ትክክለኛ ምድር ላይ የሚሰራውና የሚደረገውን ያክል በእጅጉን ጥናት ተደርጎበት የተሰራ ድራማ ነው። ለእኔ ይሄ ትክክለኛ እንጂ በጭራሽ ይሄ ድራማ አይደለም። እውነተኛ ታሪክ ነው። እውነተኛ ታሪክን ላይ ያተኮረ ማለት ነው። በትክክል ምድር ላይ ያለው እውነታ ነው። ደላላው አብርሃምም ከቀጠቀጣቸው በኋላ እስኪ በቃው ድረስ እጁን ሲደክመው መቀጥቀጡ
በር ከፍታ የወጣችዋን ለብቻዋ ጨለማ ክፍል ከውሻ ጋር ሰራት እዛኛው መጋዘን በማለት ትዕዛዝ ያስተላልፋል። ታዛዡም እሺ ብሎ እየጎተተ ልጅቷን ልክ እንደ ቆሻሻ ወይም እንደ ውሻ እጅግ በጣም በሚያሳዝን ሁኔታ እየጎተተ ወደ መጋዘን ይወስዳል። ውሻ የሚበላው ምግብ ትብላ፣ ውሻ የሚጠጣውን መጠጥ ተጠጣ፣ ሌላ በጭራሽ ሳህንም ሆነ መጠጫ ብርጭቆ ተለይቶ እንዳይሰጣት፣ ውሻው ከሚበላው አብራ ትብላ በማለት በጭካኔ መልኩ በሚያሳዝን ሁኔታ ከውሻ ጋር እንድትታሰር አድርገዋል። እዛ የቀሩት ክፍል ውስጥ ብቻቸውን ወይኔ ገደላት ምን አቅም አለን እኛ እሷን የምንቀንስቀርበት ወይም ደግሞ ከሱ እጅ ልናድናት የምንችልበት በማለት ለብቻቸው እዛ ስቅስቅ ብለው ያለቅሱ ነበር። በዚህ ጋር መሪማ ተለይታቸዋለች። ምን ውስጥ እንዳለች የሚያውቁት ታሪክ የለም። አሁን ደግሞ ይችን በአይናቸው በብራቱ እያዩ ቅጥቅጥ ካደረገ በኋላ እንደገና ደግሞ አንጠልጥሎ ወስዶ ከውሻ ጋር ሰራት። ውሻ የሚበላውን ትብላ የሚጠጣውን ትጠጣ የሚባል ቃላት ሰምተዋል። እጅግ በጣም አዝነዋል። ልባቸው ተሰብሯል። መልካም ልብ ያለው ዳኒ ክፍል ውስጥ አስቀምጠው መሪማን ማንም ሰው በክፉ አይን እንዳያያት ወይም ደግሞ ችግር ስቃይ ውስጥ እንዳያስገባት እንክብካቤ እያደረገላት ያለው መሪማ ወዳለችበት ሲሄድ በጣም ቆንጆ ነሽ፣ ሰው እንዴት እንደዚህ ቆንጆ ሆኖ ይሰርቃል? ሊሰርቅስ ይችላል? እንዴትስ እንደዛ ያስባል? ሰው እኮ በማየት ሊታወቅ አይችልም ትላለች መሪማ። እኔ ግን አንቺን በመጥፎ ነገር በጭራሽ ላስብሽ አልችልም። ለማንኛውም ካሁን በኋላ ይሄን ነገር እንዳትደግሚው እሺ? ማንም ምንም ቢል እኔ በዚህ ነገር በጭራሽ ደግሞ አትፍርኝ። እኔ በዚህ ነገር ፈጽሞ ልጎዳሽ አልችልም። ሰርቃለች አሉ የሚለውን ሰምቼ ልጎዳሽ አልሞክርም። ነገር ግን ይሄን ነገር ድጋሚ አትድገሚው እሺ? መሪማም የሆነውን ሁሉ እናቱ አስገድዳ እገልሻለሁ ብላት እንደሆነ ሰርቃለች የሚለውን ነገር አምና የተቀበለችው፣ ነገር ግን ልትነግረው አልወደደችም። አሁንም እንዳትሰርቂ ድጋሚ ሲላት እሺ ከማለት ውጭ ምንም አማራጭ አልነበራትም። መልካም ልብ ያለው ዳኒም የፈለገ ነገር ቢሆን ሰርቃለች ብባልም መቼም ቢሆን መቼም አሳልፌ ልሰጥሽና ልተውሽ አልችልም። እናም አይዞሽ አትፍሪኝ፣ በጭራሽ መቼም ደግሞ ልጎዳሽ አልችልም እያለ መሪማን እያጽናናትና እየተንከባከባት ይገኛል። ነገር ግን የእናቱና የደላላው አብርሃም ክፋት መጨረሻውን እንዳያምር አድርገውታል። መሪማም ዳኒ ከተገባ ዘወር ሲል ዳኒ እውነቱን ብታውቀው ደስ ይለኝ ነበር፣ ነገር ግን እናትህ አንቃ ብትገልኝስ? የዳኒ እናት ወይዘሮ ቅድስትም ያሰቡትን አስበዋልና ቤታቸው ውስጥ የምታገለግላቸውን ዛሬ እራት ራሴ ያቀራርባለሁ፣ የሰው ልጅ እኮ ይደክመዋል፣ ዛሬ ብዙ ስራ ሰርተሻል፣ ሂጂና ተኝ በጊዜ በማለት ኧረ በጭራሽ ስራዬን ሳልጨርስ አልተኛም ብትልም ነገር ግን ያሰቡትን ስላሰቡ ሂዳ እንድተኛ ያስገድደዋታል። እሺ በቃ ብላ ትሄዳለች ወደ ክላሷ። ወዲያውኑ የቤቷ አገልጋይ መስከረም ከዛ ከኪችን ስትወጣላት ጎሽ ተመስገን፣ እንግዲህ መሪማና ዳኒ ይችን ነገር ብሉና ከዛ ለጥ በሉ፣ ከዛ ደግሞ እኔና አብርሃም ስራችን እንሰራለን። አለም በቀን ብላችሁ ለጥ ስትሉ እንግዲህ እኛ ደግሞ ስራችን እንሰራለን በማለት ምግባቸው ውስጥ ለይተው ይጨምራሉ ወይዘሮ ቅድስት የዳኒ እናት። ዳኒ በዚህ መንገድ ካልሆነ በስተቀር መቼም ቢሆን መሪማን አሳልፎ እንደማይሰጣቸው አስረግጦ ለእናቱም ነግሯት ነበረ። እንግዲህ እናቱ የምትወዳትን ፍቅረኛውን ጭራሽ እስከመተው ድረስ ምክንያቱም በመሪያም ምክንያት መሪማን ስለጠላቻት በጭራሽ እቺ ሰው አይደለችም፣ ሰው በሰውነቱ ልታከብር ይገባታል በማለት እሷንም ትቷት ስለነበር በጭራሽ እሷንም እንድታገባት እኔ የምፈልጋት ሴት ናት ብትልም እናቱ በጭራሽ ሰውን እንደ ሰው የማያይ ሰው አልፈልግም ብሎ ሊያየት እንኳን አልወደደም። ቤት ውስጥ ስትመጣ ቤት ውስጥ ላለችው አገልጋይ የለም ሳላይ ወጥተዋል በያት ነው ያላት። ወይዘሮ ቅድስትም ለደላላው ለአብርሃም በመሄዳ ባለበት ዛሬ ትንሽ ነገር አስቤያለሁ፣ መሪማና ዳኒን የሆነ ነገር አድርገን አጠጥቼ ወይም አብልቼ እነሱ ዛሬ መሪማን የግድ ከዚህ ቤት ይዛ ትሄዳለህ፣ ለዛ ባለ ሀብት ወይም ደግሞ ላረጉት ትሰጣታለህ በማለት እንዴት ምን ልታደርጊ ነው? ታውቃለህ ልጅ ዳኒ ቢያውቅ በጭራሽ አይምረኝም። ስለዚህ እሱ ሳያውቅ ይሄን ነገር መደረግ አለበት። ዳኒም ተሰብስበው ምግብ በሚበሉበት ሰዓት መሪባስ ምግብ ሰጣችኋት በላች እንዴ? አዎ እኔ ራሴ ነኝ የሰጠኋት እኮ አንቺ ሰጠሻት በማለት ሲገረም ምን ነው ይሄን ያክል ጨካ መሰልኩ እንዴ? ገርሞኝ ነው እኔ እናቴ በማለት እስካሁን ድረስ ምግብ ስትሰጣት አይቶ ስለማያውቅ እናቱን እየታዘባትም ነበር። የኔ ልጅ አንተ በጣም መልካም ልብ ያለ ልጅ ነህ። ነገር ግን አንዳንዴ ሰው ሁሉንም ሊያድን አይችልም። እናቴ ምን ማለትሽ ነው? በቃ ምንም ማለት አይደለም። በል ምግቡን ብላ ዝም ብለህ። ዳኒ ወዲያውኑ እንግዲህ ራሴን አዞረኝ እንቅልፍ አለኝ ብሎ እየተንገዳገደ እንደሰከረ ሰው ከአጠገባቸው ተነስቶ ወደ ክላሱ ይሄዳል። በቅስፈትም እንግዲህ ድብን ያለ እንቅልፍ ይተኛል። መሪማንም እዛው አብለት አስተኝታታለች። ያለችበትን አታውቅም። በስተመጨረሻም እንግዲህ ዳኒ እሱም በተኛበት መሪማም የሞት ያክል በተዘረረችበት ደላላው አብርሃም ግብረ አበሮቹን ጠርቶ አንጠልጥለው ከዛ ቤት እንዳወጧት አድርጓል። ወስደው ለዛ ለባለ ሀብት ወይም ለአረቡ እንዲሰጧት አድርገዋል። በእውነቱ በጣም ያሳዝናል። ዳኒ እንኳን ቢያንስ እንደዛ የእንቅልፍ መድኃኒት ባይሰጡት ኑሮ በጭራሽ መሪማን ከዛ ቤት ሊያወጧት ወይም ደግሞ ለዛ ክፉ ሰው ሊሰጧት አይችሉም ነበር። በገንዘቡ ለሚመካው ባለ ሀብት እነሱም ገንዘብና ገንዘብ ብቻ ስለሆነ ፍላጎታቸው አሳልፈው ሰጥተዋታል። እነዛኞቹም እዛ ጋር እየተሰቃዩ ይገኛሉ የመሪማ ጓደኞች። አንዷም እንግዲህ መጋዘን ውስጥ ከውሻ ጋር ታስራ የውሻ ከሚበላውና ከሚጠጣው ተጠጣ ተብላ ተፈርዶባታል። በጣም አሳዛኝ ነው ማለት ነው። ልብ አንጠልጣይና አጓጊ ነው መሪማ በእውነቱ። ምድር ላይ ያለው እውነታ መሆኑ ነው ደግሞ የሚያጓጓውና ልብ የሚያንጠለጥለው በእውነቱ። እንግዲህ በቀጣይ ምን ላይ እንደሚገኙ አብረን የምናይ ይሆናል። ለዛሬ ግን መሪማ ክፍል 5 ይሄን ይመስል ነበር።